ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ባልና ሚስት በፍች ከተለያዩ በኋላ የትዳር ግንኙነታቸውን ለመመለስ እንደገና አዲስ ጋብቻ መፈጸም ይጠበቅባቸዋል ወይ የሚለውን የምናይ ይሆናል ማለት ነው። እንግዲህ በዚህ ጉዳይ ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ሰጥቶበታል። እንዲሁም ደግሞ የፌዴሬሽን ምክር ቤትም ውሳኔ ሰጥቶበታል። እነዚህ ውሳኔዎች እንግዲህ የሚጻረሱ ናቸው። ውሳኔዎች በሚጻረሱ ጊዜ የትኛው ውሳኔ ነው ተፈጻሚነት ያለው የሚለውን የምናይ ይሆናል። አሁን መጀመሪያ የጉዳዩን አመጣጥ እንየው። እንግዲህ ጉዳዩ የተጀመረው መጀመሪያ እንግዲህ በፌዴራል የመጀመሪያ ደረጃ ፍርድ ቤት ነው ማለት ነው። ባልና ሚስት ትዳራቸው በፍቺ ይጠናቀቃል። በፍቺ ከተጠናቀቀ በኋላ የንብረት ክፍፍል ሳይደረግ እንደገና ይስማማሉ። ህጋዊ የሆነ ጋብቻ ሳይመሰርቱ በራሳቸው ታርቀው መኖር ይጀምራሉ። ፍቹ በፍርድ ቤት ከተጠናቀቀ በኋላ ማለት ነው። ብዙ ጊዜ ከቆዩ በኋላ ባልየው ይሞታል። ባልየው ሲሞት እንግዲህ የሟች ልጅ የሆነው የአባቴን ንብረት ለእኔ ይገባኛል በማለት የሟች ሚስት ይከሳታል። የሟች ሚስትም እንግዲህ እኔ ሚስት እንደመሆኔ ንብረቱ ግማሹ ይገባኛል በማለት ትከራከራለች። የሟች ልጅም በዚህ ፍርድ ቤት ባቀረበው መልስ ምንድነው ያለው? እንግዲህ ጋብቻችሁ በፍች ስለተጠናቀቀ ሚስት አይደለሽም፣ ሚስት ካልሆንሽ ደግሞ ንብረቱ አይገባሽም፣ የአባቴ ንብረት ለእኔ ይገባኛል በማለት ይከራከራል። የሟች ሚስትም እንግዲህ ምንም እንኳን ጋብቻችን መጀመሪያ በፍች ቢጠናቀቅም እንደ ባልና ሚስት አብረን ተስማምተን ስለቆየነ ይህም ደግሞ የቤተሰብ ሕጉ እንደ ባልና ሚስት ጥንዶች አብረው ከኖሩ እንደ ሚስት ተቆጥራ ንብረት ክፍልን በተመለከተም የጋራ እንደሚሆን ስለሚደነግግ ንብረቱ ይገባኛል በማለት ትከራከራለች። የፌዴራል የመጀመሪያ ደረጃ ፍርድ ቤት እንግዲህ የግራ ቀኙን ክርክር ከሰማ በኋላ ጋብቻ የለም በማለት ውሳኔ ይሰጣል። በዚህም ውሳኔ ቅር የተሰኘችው የሟች ሚስት ይግባኝ ለፌዴራል ከፍተኛ ፍርድ ቤት ታቀርባለች። የፌዴራል ከፍተኛ ፍርድ ቤትም እንግዲህ ጥንዶች እንደ ባልና ሚስት አብረው ከቆዩ የቆዩትም ለ3 ዓመትና ከዛ በላይ ከሆነ ህብረተሰቡም እንደ ባልና ሚስት ከቆጠራቸው እንደ ባልና ሚስት ተቆጥረው ንብረትን የጋራ እንደሚሆን የቤተሰብ ሕጉ ስለሚደነግግ ጋብቻ አለ በማለት ውሳኔ ይሰጣል ማለት ነው። በዚህም ውሳኔ እንግዲህ ቅር የተሰኘው የሟች ልጅ ይግባኙን ለፌዴራል ጠቅላይ ፍርድ ቤት ያቀርባል። የፌዴራል ጠቅላይ ፍርድ ቤትም እንግዲህ ጋብቻ የለም በማለት የፌዴራል የመጀመሪያ ደረጃ ፍርድ ቤቱን ደግፎ ውሳኔ ይሰጣል ማለት ነው። በዚህም እንግዲህ ቅር የተሰኘችው የሟች ሚስት ይግባኟን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቀረበች ማለት ነው። እንግዲህ የጉዳዩ አመጣጥ ይሄ ነው። በመሰረቱ እንግዲህ በተሻሻለው የፌዴራል የቤተሰብ ሕግ አንቀጽ 75 ንዑስ አንቀጽ መሰረት የፍች ውሳኔ የሚሰጠው በፍርድ ቤት ብቻ ነው። ሆኖም ጋብቻው በፍርድ ቤት በተሰጠ የፍች ውሳኔ ከፈረሰ በኋላ ተጋቢዎች ታርቀው እንደገና አብረው መኖር መጀመራቸው በፍች የፈረሰውን ጋብቻ የመመለስ ውጤት ይኖረዋል ወይስ አይኖረውም የሚለውን ነው ዛሬ የምናየው ማለት ነው። እንግዲህ የቤተሰብ ሕጉ ለዚህ ጥያቄ የሚሰጠው ቀጥተኛ መልስ የለም። ከዚህም የተነሳ ጉዳዩ በፍርድ ቤቶች ሲያከራክሩ ቆይቷል ማለት ነው። በመጨረሻም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 23021 በቅጽ 25 ላይ ውሳኔ ሰጥቶበታል በዚህ ጉዳይ ላይ ማለት ነው። ውሳኔውም እንግዲህ ባልና ሚስት በፍቺ ከተለያዩ በኋላ ታርቀው እንደገና አብረው መኖር ከጀመሩ በመካከላቸው የትዳር ሁኔታ እንዳለ የሚገመትና እንደገና ጋብቻ መፈጸም እንደማይጠበቅባቸው ትርጉም ሰጥቶበታል ማለት ነው። ነገር ግን የሰበር ችሎቱ ውሳኔ የህገ መንግስታዊነት ጥያቄ ስለተነሳበት በፌዴሬሽን ምክር ቤት የታየ ሲሆን ምክር ቤቱም እንግዲህ በመዝገብ ቁጥር 804 ዝባር 16 ላይ ጋብቻ በፍቺ ከፈረሰ በኋላ የቀድሞ ተጋቢዎች አብሮ መኖር ከቀጠሉ በመካከላቸው ጋብቻ እንዳለ ይገመታል የሚለው በህግ አውጪው የማይታወቅ አዲስ የጋብቻ አፈጻጸም ስርዓትን የሚደነግግ ስለሆነ ከህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 ጋር የሚጋጭ ስለሆነ ተቀባይነት የሌለው ነው በማለት
ትርጉም ሰጥቶበታል ማለት ነው። እንግዲህ ከዚህ የምንረዳው ምንድን ነው? የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመጨረሻው የዳኝነት አካል ቢሆንም ከህገ መንግስቱ ጋር የሚጋጭ ማንኛውም ውሳኔ ተቀባይነት የለውም ስለሚል የፌዴሬሽን ምክር ቤት ውሳኔና የፌዴራል ጠቅላይ ፍርድ ቤት ውሳኔ ተጋጭተዋል ማለት ነው። እንዲህም በሆነ ጊዜ እንግዲህ ህገ መንግስቱ የህጎች ሁሉ የበላይ በመሆኑ የፌዴሬሽን ምክር ቤት የሰጠው ውሳኔ ተፈጻሚነት ይኖረዋል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች በዛሬ ርዕሰ ጉዳያችን እንግዲህ ባልና ሚስት በፍቺ ከተለያዩ በኋላ የትዳር ግንኙነታቸውን ለመመለስ እንደገና አዲስ ጋብቻ መፈጸም ይጠበቅባቸዋል ወይስ አይጠበቅባቸውም የሚለውን ያየን ሲሆን እንደ ባልና ሚስት ለመቆጠር ግዴታ መጋባት እንዳለባቸው እንረዳለን ማለት ነው። ጥንዶች እንደ ባልና ሚስት አብረው ከኖሩ እና ህብረተሰቡም እንደ ባልና ሚስት ከቆጠራቸው እንደ ባልና ሚስት ተቆጥረው የንብረትንም በተመለከተም የጋራ ይሆናል የሚለው የሚሰራው መቼ ነው? ለአዲስ ተጋቢዎች ነው ማለት ነው። ለአዲስ ተጋቢዎች ነው እንጂ ባልና ሚስት ኖረው ትዳራቸው በፍቺ ከተጠናቀቀ በኋላ ግን እንደገና ጋብቻ ሳይመሰረቱ እንደ ባልና ሚስት አብረው በመኖራቸው ብቻ እንደ ባልና ሚስት ተቆጥረው ንብረትንም በተመለከተም የጋራ ሊሆን እንደማይችል በዚህ ቪዲዮ ተገንዝበናል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ ተባበሩን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።